ቡርኪና ፋሶ በምግብ እህል ራሷን እንድትችል አደረገ። መጀመሪያ የሀገሩ ገበሬዎች የመሬት ባለቤት እንዲሆኑ በማድረግ የሚታረስ የመሬት መጠን እንዲጨምር አደረገ። ቀጥሎ ኤክስፖርት ከሚደረጉት ይልቅ በሀገር ውስጥ ለምግብነት የሚውሉ ሰብሎች ቅድሚያ ተሰጥቷቸው እንዲመረቱ ወሰነ። በየአካባቢው ትናንሽ የመስኖ ግድቦችን ገነባ። ገበሬዎች የዝናብ ውሃ አጠቃቀም ላይ ዕውቀት እንዲኖራቸው ትምህርት ሰጠ። ምርታማነትን የሚያሳድጉ ዘመናዊ ቴክኖሎጂዎች ለገበሬዎች በነፃ እንዲቀርቡ አደረገ። በዚህም ምርት ሲጨምር ምርታማነትም በእጥፍ አደገ። የተመረተው ምርት እንዳይባክንም ዘመናዊ የማከማቻ ቴክኖሎጂዎችን አስገነባ። ዋና ከተማዋ ዋጋዱጉ ምርት ከሚመረትባቸው ግዛቶች ጋር በባቡርና በመንገድ መሠረተ ልማት እንድትገናኝ አደረገ። ይህም ገበሬዎች ምርታቸውን በቀላሉ ወደ ከተማ ልከው ጥሩ ገቢ እንዲያገኙ፣ ከተሜዎችም ያለ ችግር ትኩስ ምርት ሸምተው እንዲመገቡ አስቻለ። በሳህል በረሃ መሃል በሙቀት የምትንገበገበውን ቡርኪና ፋሶን ከድርቅ ተጽዕኖ ለመታደግም 10 ሚሊዮን የዛፍ ችግኞችን አስተከለ። በመሃይምነት ላይ ሀገር አቀፍ ዘመቻ ከፍቶ በ4 ዓመት ውስጥ ብቻ የተማሩ የሀገሩን ዜጎች ቁጥር በእጥፍ አሳደገ። የሳንካራን ዱካ እየተከተለ የሚረግጠው ትራውሬም ባለፉት 2 ዓመታት እንደታየው የሳንካራን አቋም ቃል በቃል እየደገመ ትግበራውንም እግር በእግር ተያይዞታል። ትራውሬ ልክ እንደ ሳንካራ ሁሉ ለቃሉ ታማኝ ነው። በወሬ ጮቤ አስረግጦ በተግባር ሌላ ሲፈጽም አይገኝም። ስልጣን ላይ በቆየባቸው 2 ዓመታት ብቻ ከሕዝቡ ፍቅር፣ ከአፍሪካውያን ክብር፣ ከዓለም ባንክም ኢኮኖሚውን ስለማሻሻላቸው ምስክርነት የተሰጠባቸውን በርካታ የልማት ሥራዎች ከውኗል። ግብርናን ማዘመን፣ የተፈጥሮ ሀብትን ለሀገር እድገት መጠቀምና ኢንዱስትሪን ማስፋፋት ቀዳሚዎቹ ናቸው። የቡርኪና ፋሶን ኢኮኖሚ በመደገፍ በኩል ከተፈጥሮ ሀብት ወርቅ፣ ከግብርና ደግሞ ማሽላ፣ ሩዝ፣ ቲማቲምና ጥጥ የአንበሳውን ድርሻ ይዛሉ። ወርቅ የቡርኪና ፋሶ ኢኮኖሚ የጀርባ አጥንት ነው። ሀገሪቱም በአፍሪካ በወርቅ ምርታቸው ከሚታወቁ 5ቱ አገራት መካከል አንዷ ናት። ሆኖም የወርቅ ማዕድኗ ዋነኛ ተጠቃሚዎች ግን ከቀደሙት መሪዎቿ ጋር መልካም ግንኙነት የነበራቸው የካናዳ፣ የአውስትራሊያ፣ የእንግሊዝ፣ የራሽያና ከቅርብ ጊዜ ወዲህ ደግሞ የቻይና ካምፓኒዎች ናቸው። ማንም ሕዝቤን እወዳለሁ፣ ሀገሬን እቀይራለሁ የሚል መሪ ቀዳሚ ተግባሩ የሀገሩን የተፈጥሮ ሀብቶች በአግባቡ ተጠቅሞ ሀገሩ የምትለማበትን፣ ሕዝቡም በፍትሃዊነት የሚጠቀምበትን ውጤታማ መንገድ መፈለግ ነው። ነገርየው ገንዘብ ነውና እየቆየ ሽኩቻ እንዳይፈጥር ግን ከውጤቱ በፊት ዘመናዊና ተጠያቂነት የሰፈነበትን ግልጽ አሰራር መዘርጋት ቅድሚያ ይሰጠዋል። ሆኖም በአፍሪካ አገራት መሪዎች